ተረድቶ ኃላፊነት እንዳለበት ለአንቺ ፕሮቫይደር እና ፕሮቴክተር ሆኖ መቀጠል የማይችል ወንድ ልጅ ከገነትም ከሰማይ ቢወርድልሽ ምንም የሚፈይደው ነገር የለም። ስለዚህ አሁን ልጁ እዚህ ጋር ስለተናገረ ምናምን ነገር ከአውሮፓ ምናምን ለአንቺ ግርማ ሞገስ የሚያምር ወንዳ ወንድ ምናምን ስላለሽ የምትሽኮረምሚበት ምናምን እቃ አይደለሽም አንቺ። ማንም ለፈለገው ሰው እያነሳ የሚድርሽ አይነት ነገር ባትጫወቺ መልካም ነው። እንደዚህ አይነት ሐሳብ ደግሞ አንቺን ተራ ያደርግሻል እንጂ አንቺ የምታተርፊበት ሐሳብ አይደለም። በዚህ ውስጥ የሚናደድ በዚህ ውስጥ የሆነ የሚበሳጭ ሰው አለ ብለሽ ካሰብሽ ተሳስተሻል። እኛ ወደድነው እንደምትወጪ ደግሞ ተስፋ አለኝ። በተረፈ ደግሞ የትውውቅ ሰዓት ነው። አሁን እንደዚህ ምናምን ብሎ ነገሮችን ማበላሸት ሰዓት ላይ አይመስለኝም። ስታወራ እኔ ነኝ አይደለ ዳይሬክት ይልሽ ብታቆሩት እኔ ማውራት ነበር አይደል? ላዋራሽ እኮ ነው የመጣሁት እዚህ ድረስ። አሁን አንቺ አክሰፕት ካረግሽ ሁሉንም ነገር እኮ አውርተህ ምናምን ነው እዚህ ድረስ እንዲመጣ። በነገራችን ላይ አሁን አንቺ እንዳልሽው ሁሉንም ነገር በራሱ በኩል ጨርሶ በራሱ በኩል ሆኖ በቃ ማግባት አለባት ባል ይሆናታል አይነት ነገር ወስኖ የመጣው ለአንቺ አስቦ ለአንቺ ተጨንቆ ለአንቺ የተሻለ ባል ምናምን እሱ ማወቅ አይችልም። እሱ ወንድ ነው። እሱ ለሱ ትልቁ ነገር አሁን እያለ ያለው ከአውሮፓ ምናምን ነው። እንኳን ከአውሮፓ ከዚህ ከሆነ ደቡብ ክልል እንኳን የመጣ ሰው አይደለም የሚመስለው። ሱፍ ስለለበሰ ብቻ ከአውሮፓ የሚመጣ ሱፍና ከረባት አድርጎ ምናምን መነጽር ስላደረገ ከአውሮፓ ኖ አሰክሱም ብራዘር። ይሄ ገና ከእናቱ ቤት ራሱ ይወጣ አይመስለኝም። እኔ ኖባ እያደረገ ያለው ነገር አንቺን የሚያከብር ሲሆን አንቺን የሚያስንቅ በኖርማል ህይወታችሁ ራሱ ወንድም ኖሯችሁ አጎት አባትም ምናምን ሊሆን ይችላል። እናንተ ማታቁትን ማን ይሁን የማታቁትን ሰው አምጥቶ ይሄን ሰው ማግባት አለብሽ ካለሽ የሆነ ሰው ለራሱ ጥቅም ነው ማለት ነው። ለራሱ የሆነ ነገር እያመቻቸ ነው እንጂ ለአንቺ የሚበጅሽን አይደለም። ሰው በመላመድ ውስጥ በመተዋወቁ ውስጥ ነው፣ ባክግራውንዱን አጥንሶ ነው አንድ ሰው የህይወት አጋሩ አድርጎ የሚመርጠው ወንድም ሴትም ቢሆን እንጂ ቤተሰብ ስለመረጠልኝ አውሮፓ ስለኖረ ሀብት ስላለው ምናምን ብለሽ ገብተሽ በእንደዚህ አይነት ህይወት ውስጥ ህይወታቸው ያማረላቸው የቀጠሉ ረጅም ጊዜ የሚቀጠሉ ሰዎች እንደሌሉ በጣም ግልጽ ነው። በ6 ወር እኮ የተፋቱ ሰዎች አሉ። ልል ባለ ሰርግ ተጋብቶ ሚሊዮን አውጥቶ ደግሰው አመት መቆየት አልቻሉም። አይደለም ዘመድሽና ወይ ወንድምሽ ላንቺ ወንድ መርጦልሽ ምናምን ሲጀምር እንዴት አትጠይቂውም? እውነትም የሚያስብልሽ ቢሆን ይሄን ሰው ቢያገኝ እኮ ቀድሞ መጥቶ ያማክርሻል። እስኪ ይሄን ሰው ተዋወቂው፣ እንደዚህ መላመድ መተዋወቅ ምናምን የሚባሉ መቀራረብ የሚባሉ ነገር ባንቺና በሱ መካከል እንዲፈጠር አድርጎ ምናምን ነገር እንደዛ ቢሆን መልካም ነው። ግን ብድግ ብሎ መጥተው ልክ የዛሬ 1970 ምናምን ጊዜ እንደነበረው አይነት የጋብቻ አይነት ነገር በቃ ባል ወይ ቤተሰብ የመረጠላትን እንደምታገባ በነበረበት ዘመን ልክ እንደዛ አሁን ያለንበት ዘመን ያን አይፈቅድልንም። ያኔም ስተት ስለነበረ ነው ያለማ እንግዲህ ትትና በተሞላበት መልኩ ነው ፍሬው እየነገራችሁ ያለው። ምናልባት የምትሰሙ ከሆናችሁ አንዳንድ ሰዎች እችን ልጅ ገደል ያስገቧት ተከታዮቿ ናቸው። እንደ ማንኛውም እንደ ጓዝ ዕቃ ተገዝታ እንደተቀመጠች ዕቃ ነው ከወዳ ከወዲ የሚያረጓትና አንዳንድ ጊዜ ምክር ጥሩ ነው ብዬ ነው የማስበው። ምክንያቱም ተከታዮቿ ይብን ሰብስክራይብ እንኳ ማድረግ የማይችሉ ሰዎች ናቸው። ሀቂቀትን እውነት ለመናገር ማለት ነው። የእሷ ተከታዮች የእሷ በጎች ይብን ሰብስክራይብን እንኳ በደንብ በስነስርዓት የማያሳዩ ሰዎች ናቸው። ሀቂቀትን እውነት ለመናገር እና አይፈረድባቸውም። አንደኛ ነገር ልጅቷ ገደል ስትገባ መምከር ነበረባቸው። የነገሩ የጠፋው ከፊት ነው። ያም እየመጣ ተነሺ ተቀመጪ ሲላትኝ የምትሄድ ሰው ራሷን እንጂ የምታረክ ሰው ማንም በሷ ሊናደድ ማንም ደግሞ የሚደሰት ሰው ያለ ብዬ አላስብም። እና ራሷን ነው የሚያረክሳት፣ ራሷን ነው የሚጥላት። አንድ ሰው እና ከተባለበት ሁሉ እየሄደ የሚውል ከሆነ ያ ሰው ርካሽ ነው ማለት ነው። ውድ ሊሆን አይችልም። ገባችሁ? ውድ ዕቃ ከሚውልበት ነው የሚውለው እንጂ ርካሽ ዕቃ ደግሞ ሲረክስ ነው የሚውለው። ልንገራችሁ፣ 5 ብር የሚሸጥ ዕቃና 10 ብር የሚሸጥ ዕቃ አንድ አይደለም። ስለዚህ እሷ አሁን የ5 ብር ጓዝ ናት ማለት ነው። ያመቶ እዚህ ጋር እናስማማሻለን፣ ያመቶ እዚህ ጋር እንሸጥሻለን። እንዴ ይሄ ከሆነማ የ3 ወር እርጉዝ ነሽ እኮ የ3 ወር መጫት ነሽ እኮ ድጋሚ የ3 ወር እርጉዝ ልትሆንለት ነው ማለት ነው። በነገራችን ላይ ከሰው ቤት አይደለም ውሽማ መምጣት ያለብሽ፣ ተደላድለሽ የራስሽን ቤት ይዘሽ ነው እንጂ ከአብርሃም ታደሰ ቤት አይደለም ውሽማ ይዘሽ መምጣት ያለብሽ። ስለዚህ ልጁ ደግሞ እንኳን ካውረባ ቀርቶ ማለት ነው ከዚህ ከአፋር ክልል ከደቡብ እንኳን የመጣ አይመስልም እኮ ልጁ። የጉታጀራ በባለፈው አብርሃም ጋር እንደውም ጋርድ ሆኖ ነበር፣ እንደውም ከሄርሜልዬ ጋር ማለት ነው። ሄርሜላና አብርሃም ሲመጡ ጋርድ የሆነ ልጅ ነው። ስለዚህ መነጸሩንና ሱፉን ብቻ ነው የቀየረው። ስለዚህ ደግሞ ያሰረው ይሄ ከራባው ከአንገቱ ላይ ያሰረው ራሱ ታች እግሩ ደርሷል እኮ። ልታፍሩ ይገባቸዋል በዚህ። ስለዚህ
የምርካቶ ቃናት እንዴ? እሷ ግን እንደው በነገራችን ላይ የተገዛች ቃናት እንዴ? ምን አስደነገጠሽ ምናምን ነገር ይላሉ ደግሞ ትክታክ ላይ የእሷ በጎች እና እኔ ሰብስክራይባቸውን አይቼ በጣም አፈርኩኝ። ይሄን ያህል ዓመት 3 ዓመት ሙሉ ስትከተሏት የነበራችሁ በዚህ መልኩ ሰብስክራይብ አድርጋችሁ በእውነት በጣም አፈርኩኝ። ሰብስክራይብ አረግን ብለው አስረዋታል ልጅቷን ማለት ነው። እንግዲህ አድናቂ የተባሉ ሰዎች ትላልቅ ሰዎች ናቸው። መውለዱላ እንግዲህ የተሳናቸው ሰዎች ናቸው ሀቂቀትንና 3 ዓመት ሙሉ የሚከታተላት እውነቴን እንደው ውሸቴን ከሆነ ሄዳችሁ ትክታክ ላይ ማለት ነው። እኔ ስሟን መጥራት አልፈልግም። እንደው በጣም ነው ያፈርኩት። 3 ዓመት ሙሉ ስትከተላት የነበረችው ሴትዮ መስዋዕትነት ስትከፍል የነበረችው ሴትዮ ኢቭን እንደው ሰብስክራይብ ወላይቺ በጣም ነው የሳቅሁት። ሀቂቀትን ሰብስክራይብ አረኩ ብላ አስራታለች ልጅቷን ደመቁን ማለት ነው። ስለዚህ ደመቁ ራስሽን ነው የምትይው፣ ራስሽን ነው የምታረግሽው፣ ራስሽን ነው ዝቅ የምታረጊው እንጂ አንቺ የትም አትደርሽም። ምክንያቱም ህዝብ ነው ያመጣሽ፣ ህዝብ ይጥለሻል። ገባሽ አይደለም? ይብን ዩቱበሮችም ራሱ እንደው ለአንዳንድ እንደው ለራሳቸው ሲሉ ነው እንጂ የሚሰሩብሽ በጣም ያስጠላሽ፣ በጣም ዘግነሻል። ማርም ሲበዛ ያስጠላል። እዚህ ህዝብ ላይ ደግሞ መጫወት፣ እዚህ ህዝብ ላይ ደግሞ እቃቃ መጸዳዳቱ እኔ ጥሩ አይመስለኝም። አንቺነሽን ዝቅ እያደረገ አንቺነሽን እያረከሰ አንቺነሽን እያንቋሸሸ ነው የሚሄደው። ስለዚህ ከዚህ ድርጅትሽ ተቆጥበሽ ወደ ራስሽ ተመልሰሽ ስራሽን ብትሰሪ እንደ ማንኛውም ዩቱበር ሀሳብ አስተያየትሽን እየሰጠሽ ጨቅላሽን ይዘሽ ብትሰሪ የተሻለ ነው የምለው። እኔ ያላቅም እንዴት አንድ ሰው ከነ ልጅሽ ምናምን የገዛሽው ደግሞ ይሄ የገዛሽው ወንድ ንግግር አይችልም። ገና ተመንጣቱ ፎቶዎቹን እናስወጣለን፣ ፎቶዎቹን እናስጠራርጋለን ምናምን ሲል ነበረ። አባቴ በሰው ቤት አይደለም ፎቶ መጠራረግ ያለብህ፣ በሰው ቤት መተክ አይደለም መግባት ያለብህ። ዲያስፖራ አይደለክ እንዴ? ኬዙን አበላሸው። ምክንያቱም መክሮ የሰደደክ ሰው የለም። ገባክ? ይኸው አብርሃም ከአንተ በላይ መስራት ይችላል። ከአንተ በላይ የንግግር ምሁራን ነው። ከአንተ በላይ ስለ ዩቱብ ስለ ሚዲያ ምንነቱ ጠንቅቆ ያውቃል። አንተ ስለተገዛ ብቻ መተክ ይህን ፎቶ ጥርግርግ አድርገን እናወጣለን ትላለህ። በሰው ቤት እንዴ ውሻ ምን አገባሽ ተርሻ ይላል የሀገሬ ሰው ሲተርት። ስለዚህ አንተ ከሰው ቤት ምን አገባክ እንዴ? ውሾች እኮ በማያውቀው ሰው ይጮሃሉ ሁልጊዜ። ከሰው ቤት መተክ ነው እንዴ እንትን ፎቶዎቹን የምጠራርገው? መጀመሪያ ቦታህን ይዘ ጥግህን ይዘ አንቺም ደግሞ ውሽማ ስታመጪ ወይንም ውሽማ ስታዘጋጂ የራስሽን ቤት አዘጋጅተሽ የራስሽን ቤት አጸዳርተሽ ነው። በነገራችን ላይ እንደዚህ የምትሆኑ እኔ ግራን የገባኝ አንዳንድ ጊዜ ራቁት ፎቶ ተይዞባት ነው የሚሉ ወሬ አለ። እሱን እንኳን መጠቀም አልፈልግም። እንደዚህ ተይዞባት ነው ይላል። አንድ ጊዜ ተሽጣ ነው የሚል አለኝ። በዚህ አምናለሁ። በዚህ በመሸጡ አምናለሁ። ምናልባት ይቺ ልጅ ተሽጣ ሊሆን ይችላል። ገባችሁ አይደለ? ኮንትራቷም አላበቃ ሊሆን ይችላል። አንደኛ ደግሞ እንግዲህ ይቺ ዶላሯን ያው እንዳትጎልባት ሊሆን ይችላል። እንግዲህ በዚህ ልክ የምትዋሸው በዚህ ልክ ጥግ ድረስ ሄዳ የምትዋሸው ህዝብን የምታታልለው እንጂ አንቺ ማንም ስለሆንሽ ነው። ማንም እንደዚህ ምስቅልቅል ህይወት እየኖርሽ መጥቶ አንድ ዲያስፖራ የሚያነሳሽ ሱፍ ስለለበሰ ብቻ ደግሞ አንድ ዲያስፖራ ምናምን አይባልም። በዚህ ራስሽን ዝቅ ማድረግ ራስሽን ማርከስ እንጂ ማንኛውም ሰው መጥቶ ያንን ሂጂ አምጪ፣ ያንን ሂጂ፣ እዛ ተቀመጭ፣ እዛ ሂጂ የሚልሽ ከሆነ ይሄ ራስሽን እያንቋሸሽ ራስሽን ዝቅ እያደረግሽ ነው የምትሄጂው እናትዬ። ስለዚህ ወደ ራስሽ ተመልሰሽ ብትሰሪ ጥሩ ነው ብዬ ነው የማስበው። ምክንያቱም ውሸት ይገለማል። ውሸት ራስሽን አዙሮ ይጥልሻል። ገብቶሻል? ውሸትሽ ጠልማሞትሽ ሁሉ ይብን ውሸታም ሆነ ማለት ነው። አሁን ላይ ሰው ይጠላሻል እንጂ በጎች ስለተከተሉሽ ብቻ በጎች ያዥ ስላሉሽ ብቻ አይዞሽ ጀግና ስላሉሽ ብቻ አይደለም። ይሄ ደግሞ ጀግንነት አይደለም፣ መርከስ ነው። ገባሽ አይደለም? ስለዚህ ዘመኑም ወቅቱም አይፈቅድም ደግሞ እንደዚህ እንዴ። አሁን አንድ ሰው ያላፈቀርሽውን ሰው ቀልብሽ ያልወደደውን ሰው ወይንም ደግሞ ልብናሽ ያልወደደውን ሰው ያን ሰው አብረሹ ተቀመጪ እንኳን መቀመጥ ቀርቶ አብረሹ ብይ ብሎሽ ትበያለሽ? ይሄ ተገቢ ነው ብዬ አላስብም። ስለዚህ የሰው ልጅ ከሚወደው ሰው ጋር እንጂ ዝም ብሎ ድንገት መታውን አፍቅረሻለሁ ብልሽ ትቀበይዋለሽ? አትቀበዩ። ሳታውቂው ሳትግባቢው እንዴ ሳታወሪው ደግሞ ጥርግርግ ማድረግ ነው ምናምን። ማንን ነው የምታሳምኑት? ይህን ህዝብ የተጫወታችሁበትም። አንቺ ከበጎች ላይ ዕቃ ጨዋታ ተጫወቺ። የበላሽው ገንዘብ አይይዝሽም። የለበሽው የተላከልሽ ልጅ አይይዝሽም። ይብን 3 ዓመትሽ እንግዲህ ሊመጣ ነው። በሰው ላይ ተጫውተሻል። የማንንም ገንዘብ ተቀብለሽ በልተሻል። ያ ሁሉ እንኳን ሊያንቀሽ አይችልም። ወደ እንሶችሽን እንኳን የሸወድሻቸው የማይበላ ስጋ የአህያ ስጋ ነው አርደሽ ያቃረጥሻቸው ያበላሻቸው። የበር እንዴ 3 ዓመት ሙሉ የደከሙበት እመኑኝ ያኮራችኋለሁ ስትይ አልነበር እንዴ? ምንም አላኮረሻቸውም። እንኳን ልታኮሪያቸው ቀርቶ
ይታፈር ተከንፈር ብለው ግን መቼም አጋልጠን አንሰጣትም ወይንም አሳልፈን አንሰጣትም በማለት ይኸው ይዘውሻል እንጂ በጣም እያፈሩ እኮ ነው ያሉት በስራሽ። አንቺ በምታደርጊው ነገር እያፈሩ ነው በጣም ልጆቹ። ስለዚህ መቆሸሽ ደግሞ ጥሩ አይመስልም።